ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ግንቦት 21 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያየ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር አድርጉ። ማንኛውም አይነት ጥያቄ ካላችሁ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬና የግል እንደዚሁም የባንኮች ምንዛሬ ከፍተኛ ለውጥ አሳይቷል። በባንኮች ላይ ከፍተኛ ጭማሪ አለ። የጥቁር ገበያው ላይ ደግሞ የተወሰነ ለውጥ አለ። ዋና ገንዘቦች ካላቸው ምንዛሬ አሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 184 ብር ከ18 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ዶላር 176 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 እየመነዘረ ሲገኝ ወጋገን ባንክ ላይ 1 ዶላር 159 ብር ከ62 እንደዚሁም ግሎባል ባንክ ላይም 1 ዶላር 159 ብር ከ62 በመመንዘር ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 240 ብር ከ30 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግን 228 ብር ከ87 እየመነዘሩት ይገኛሉ። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 እየተመነዘረ የሚገኝ ሲሆን አባይ ባንክ ላይ ደግሞ 214 ብር ከ21 ይመነዘራል። እንደዚሁም ቡና ባንክ ላይም 1 ፓውንድ 214 ብር ከ10 በመመንዘር ላይ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 210 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 199 ብር ከ45 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዝራል። ዘምዘም ባንክ ላይ ደግሞ 188 ብር ከ74 ሲመነዝር ህብረት ባንክ ላይ 187 ብር ከ45 በመመንዘር ላይ ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 223 ብር ከ70 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ስዊስ ፍራንክን 215 ብር ከ34 ይመነዝሩታል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 201 ብር ከ37 ይመነዝራል። ዘምዘም ባንክ ላይ ደግሞ 197 ብር ከ84 እየመነዘረ ሲሆን ወጋገን ባንክ ላይም 1 ስዊስ ፍራንክ 197 ብር ከ14 በመመንዘር ላይ ይገኛል። ሌላኛው ቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ምንዛሬ ላይ 27 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ89 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 29 ብር ከ76 ይመነዝራል። ወጋገን ባንክ ላይ ደግሞ 1 ቻይና ዩዋን 23 ብር ከ48 ይመነዘራል። ብርሃን ባንክ ላይም 1 ቻይና ዩዋን 23 ብር ከ47 በመመንዘር ላይ ይገኛል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ10 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር ሮሃ ፎሬክስ ላይ 121 ብር ከ15 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላር 114 ብር ከ58 እየተመነዘረ የሚገኝ ሲሆን እናት ባንክ ላይ 1 ካናዳ ዶላር 112 ብር ከ67 ይመነዘራል። ዘምዘም ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ45 በመመንዘር ላይ ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 47 ብር ከ82 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 47820 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ሳውዲ ሪያልን 45 ብር ከ62 ሲመነዝሩ 1000 ሳውዲ ሪያል 45620 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 48 ብር ከ38 ሲመነዘር 1000 ሳውዲ ሪያል 48380 ብር ይመነዘራል። ዳሽን ባንክ ላይም 1 ሳውዲ ሪያልን 44 ብር ከ99 ሲመነዘር 1000 ሳውዲ ሪያል 44990 ብር ይመነዘራል። ዘምዘም ባንክ ላይ ደግሞ 1 ሳውዲ ሪያልን 44 ብር ከ78 ይመነዘራል። 1000 ሳውዲ ሪያል ደግሞ 44780 ብር በመመንዘር ላይ ይገኛል። ሌላኛው የዱባይ ድርሃም ነው። 1 አረብ ኤሚሬት ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ92 እየተመነዘረ የሚገኝ ሲሆን
1000 የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49920 ብር ይመነዘራል። በግል ምንዛሬ ቢሮ ላይ አንድ ዱባይ ድርሃም 47 ብር ከ54 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 49 ብር ከ21 ሲመነዘር 1000 ድርሃም ደግሞ 49210 ብር ስኬት ባንክ ላይ ይመነዘራል። ዘምዘም ባንክ ላይ ደግሞ አንድ ድርሃም 47 ብር ከ13 እየተመነዘረ የሚገኝ ሲሆን 1000 ድርሃሙ 47130 ብር ይመነዘራል። ዳሽን ባንክ ላይ ደግሞ አንድ ድርሃም 45 ብር ከ92 ሲመነዘር 1000 ድርሃም 45920 ብር ይመነዘራል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 592 ብር ከ10 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 59210 ብር ይመነዘራል። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ንግድ ባንክ ላይ አንድ ኩዌት ዲናርን በዛሬው ዕለት 500 ብር ከ58 እየመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 50580 ብር ይመነዘራል። ስኬት ባንክ ላይ ደግሞ አንድ ኩዌት ዲናርን በዛሬው ዕለት 493 ብር ከ69 እየመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 49369 ብር ይመነዘራል። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 47 ብር ከ92 እየተመነዘረ የሚገኝ ሲሆን 1000 ኳታር ሪያል ደግሞ 47920 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት አንድ ኳታር ሪያልን 45 ብር ከ80 ሲመነዝሩት 1000 ኳታር ሪያል 45800 ብር ይመነዘራል። ሌላኛው ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 259 ብር ከ30 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር ደግሞ 25930 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22271 ብር ይመነዝሩታል። ሌላኛው ባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 480 ብር ከ11 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር ደግሞ 48011 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42413 ብር ይመነዝሩታል። የኦማን ሪያል ደግሞ በዛሬው ዕለት አንድ ኦማን ሪያል ጥቁር ገበያ ላይ 477 ብር ከ20 ሲመነዘር 100 ኦማን ሪያል ጥቁር ገበያ ላይ 47720 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያል 41600 177 ብር ይመነዘራል። የቱርክ ሊሬን በዛሬው ዕለት በጥቁር ገበያ አንድ ቱርክ ሊሬ 3 ብር ከ95 ሲመነዘር በባንክ 3 ብር ከ15 ሳንቲም ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ 0.66 ሳንቲም ይመነዝሩታል። የእስራኤል ሽቅልም አንድ እስራኤል ሽቅል ጥቁር ገበያ ላይ 61 ብር ከ10 ሲመነዘር በባንክ ደግሞ 54 ብር ከ15 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ባንክ ላይ 9 ብር ከ67 ይመነዘራል። የኬንያ ሽልንግ በባንክ 1 ብር ከ24፣ የጅቡቲ ፍራንክ ደግሞ 0.89 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮብላክ ማርኬት .com፣ ኦልባኬ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ ናቸው።